በርዕሱ ዋና ርዕስ አድርገን ያዝነው ወደ ኤርትራ ሚሳኤሎች ተክለን ጨርሰናል የሚል አንድ የመጀመሪያ በዚህን ጀምር ብዬ ይዤዋለሁ። እናንተ እንደ ኤርትራውያንም እንደ አፋርም ስትሉት የነበረ ነገር ነበረ። ለዚህ ሚሳኤል ተክለን ጨርሰናል ማለት ምን ማለት ነው? ለየራሱ እየተፋጀ ያለ ሰራዊት አይደለም ወይ የሚል ጥያቄ አለኝ። ይሄንን ጥያቄ እንዴት ትመልሰዋለህ? በጣም አመሰግናለሁ። አሁን ለመላው የኢትዮጵያ ህዝብ ለትግራይም ህዝብ በተለይ አፋርና ኤርትራ ትግራይ አማራም በዛ አካባቢ ላሉ ለሚታገሉ ሶማሌም በዲሻንጉልም ጋምቤላም ሶማሌም ለሁላቸውም የምልከው መልእክት አለኝ። እሱ ምንድነው? ህዝብ ሲኖር ነው አገር የሚኖረው። በመጀመሪያ ስለ ህዝባችን እንሰብ። ከዛ በኋላ ስለ ሀገር ህዝቡን ካዳን በኋላ ህዝቡ በመረጠው መንገድ በጉልበት ሳይሆን በመረጠው በተግባባው እሱ በፈቀደው ህግና ስርዓት መሰረት ህዝቡን ማስተዳደር ይቻላል። እኛ በአሁኑ ሰዓት የምንለው ሚሳኤሎች አይደለም። ሚሳኤል አያሸንፍም፣ የሰው ልጅ ነው። የአፋር ብሔራዊ አንድነት አብዮታዊ ግንባር እኛ የምናምነው በፍትህና በሰብአዊነት ነው። የብልጽግና አመጣጡም ገና ከመምጣቱ በሙስና የተጨማለቀ ህዝቡን የሚንቅ ህዝብ ከህዝብ ጋራ የሚያጋጭ ህዝብን የማያዳምጥ የህዝብን ጥያቄ የማይመልስ በአካባቢው ሁሉ ጊዜ ጦርነትና በሽብር ህዝቡን እያሸበሩ ለመኖር የሚፈልግ በሽብር የተሸበበ አገዛዝ ስለሆነ ነው። ጦርነት ማንም አይፈልግም። የሰው ህይወት ይበላል፣ ንብረት ያወድማል፣ ህዝብ ይሰደዳል፣ አዛውንቶች፣ ህፃናቶች፣ አቅመ ደካማዎች የሚበሉት የላቸው የሚጠጡት የላቸው፣ ንግዱ ሁሉም ነገር ይቆማል። ጦርነት ጥሩ ነገር አይደለም። እኛም የምንመኘው አልነበረም። ተገደን የገባንበት ጉዳይ ስለሆነ ይሄ የህላዌ ጉዳይ ነው። እኛን እየናቁ በእኛ ውስጥ እያሳለፉ ሀገራቸውን መገንባት እኛን በፈለጉት አገዛዝ እየገዙ ስርዓት አልበኛ አድርገው እንዳንማር እንዳናድግ አድርገው እነሱ እንደፈለጉት እኛን እንደ ባሪያ ሊገዙን አይችሉም። ይሄ ዘመኑ ያለፈበት ጊዜ የዋጀበት ጉዳይ ነው። አሁን የምናየው ጉዳይ ለተወሰነ ጊዜ አንዳንድ ስህተቶች ነበሩ። ክቡር መለስ ዜናዊ ከሞተ በኋላ ሊጠቀሟት የነበረችው ካርድ ነበረች። በመለስ ዜናዊ ጊዜ መጥቶ ፓርላማ ላይ ተጠይቆ በአግባብ አስቆ አስተምሮ ሊለይ ነበረ። እግዚአብሔር የፈጠረው በዘረኝነትና በአካባቢና በጦርነት የሚያድግ ሀገር እንደሌለ አውቆ እያስረዳ ቁጭ ብሎ እነሱን ማስተምሮ እዚህ ደረጃ አድርሶ እነሱ ግን እድል ያጡ ሌቦች፣ አጭበርባሪዎች፣ ገዳዮች በሰው ደም እንጂ ሀገር እድገትና የሚሏት ኢትዮጵያ እንድታድግ አካባቢው ላይ ያለው አንድ ላይ ተያይዞ የሀገር ደህንነት የህዝቡን ደህንነት ለብልጽግና ለእድገት የሚያስብ ኃይሎች አልነበሩ። እድሉን ተጠቀሙ፣ አታለው ያዙ። ከዛ ቀን ጀምሮ እስካሁን ድረስ ከቦምብ ፍንዳታው ጀምሮ ሰው እየሞተ ነው። ሚሳኤል ተከልን የሚሉት ለማን ነው ሚሳኤል የሚተክሉት? ኤርትራ ዛሬ በሁሉም አካባቢ ሚሳኤል አስታጥቃለች፣ ተክላለች። ከነሱ በላይ የሚመጣውን ጉዳይ ከአነጋገሩ ካካሄዱ ከለቁመጽመጽ ሻቢያ ባህሪያታቸው ዝም ብለው ይታዘቡሃል። ዝም ብለው ይታዘቡሃል። አካሄድህን ምን እንደሆነ ስትንቀሳቀስ ገና ያውቁሃል። አንተ የዋህ በገርህነት የምትናገር ነህ። ተንኮል አስበህ እያታለልክ እየሳቅ አገርና ህዝብን ለማጥፋት የምትፈልግ ልትጠቀምባቸው የምትፈልግ በእንደዚህ የሚታለል ኃይል አይደለም። እኛ ከነሱ ጋር ነበር፣ ስንት ዓመት ወታደሮች ነበር፣ እናውቃለን። ስለዚህ አሁንም ሻዕቢያ ወይ የኤርትራ መንግስት ኤርትራ ማለት ሻዕቢያ ማለት ነው። ደም አፍስሰዋል፣ ተዋድቀዋል፣ ሞተዋል። የተወሰነ የፖለቲካ ልዩነት የማያስፈልግ ጦርነት በመሃላችን የትግራይ ህዝብና የአፋር ህዝብ የትግራይ ህዝብና የኤርትራ ህዝብ ጊዜ ተጠቅሞብናል። ሰይጣን እንደሚጠቀመው ተጠቅሞብናል። ግን አልዘገየንም። በጣም ዘገናኝና ልብህን የሚነካ ሁኔታ ተፈጥሮም ነበር። ግን ከዛ በላይ ሁሉን የሚደመስስ ሌላ ሽርሒ ይዞ
ትግሬን ከትግሬ ጋር እያባላ አፋርን በዛ አካባቢ ካሉት ጋር እያጋደለ መሬታቸውን እየሸጠ ወደብም እድገትም ብልጽግናም በሰው ደም ለመትከል የሚፈልግ ኃይል እንደሆነ ባጭር ጊዜ ውስጥ ስለተረዳን ጾምዶአችን እሱ እንደሚለው ዩቲዩብ እና እዚህ ሶሻል ሚዲያ ላይ የሚያደርገው ጋጋታ አይደለም፣ ስራ ላይ ነው። ዛሬ የኛ ኃይል እንኳን በትግራይም አካባቢ በኤርትራም አካባቢ ከባድ ብረት ኮማንዶ ዛሬ ወታደራዊ ምስጢር ብለን የምንደብቀው ነገር የለም። ሁሉ ታጥቀናል። ጠላታችሁ ነው፣ ሊያጠፏችሁ ነው። ቀይ ባህር የኢትዮጵያን የአፋር ነች ያለ ቀን የለውም። የአፋር አይደለችም ያለ ደግሞ የወጣ አካል አገራችሁ አይደለም ያለን የለም። ዋጋ ከፍለንለታል፣ መስዋዕት ከፍለናል። ከጻል ጀምሮ ተገለናል፣ ተረሽነናል፣ ተገዝግዘናል። ቤት ተዘግቶ ተቃጥለናል። ግመሎቻችን ተገለዋል፣ ንብረቶቻችን ተዘርፈዋል። እነሱ ያው ትግራይ ላይ ያደረሱት አባቶቻቸው ሲያደርጉ የነበሩትን ነው። ዛሬኛ ወደ መንግስታችን ተመልሰን በሁለት እጅ ያዝ ነው። አባቴን ከገደለ በኋላ ወደኔ እንደሆነ ይገባናል፣ ገብቶናል። እኛ ዛሬ አስበን የነበረው ካለፈው ጦርነት ተምረው ይሄ ብረት መግዛት ጋጋታ ወታደር ማብዛት ሳይሆን አንድ ላይ ሆነን እናድጋለን። የተማረ ኃይል መጥቷል። ይሄ ሰው የሚናገረው ጥሩ አስተሳሰብ ነው በቃ ብለን ተስፋ አድርገን ነበር። ያ ተስፋ ሁሉ ጨለመ። አሁን የኦሮሞን ኃይል እየገረፍኩኝ ትግራይንም በሁለት ወገን በብረት ኃይል በሰው ብዛት አንድ ጊዜ ከወረድኩ በኋላ ኤርትራ ጫፍ ከደረስኩ በኋላ ጉዳዩን ባስቸኳይ እፈጽማለሁ። ኤርትራ ተዳክሟል፣ ወጣቱ የለም፣ ምኑ የለም፣ ጀርናሎቹም የድሮ ታጋዮቹም ደክመዋል የሚል አስተሳሰብ ነው። አልደከሙም። አልተማርክም እንዴ? ትናንትና ደደቢት እኮ የገቡት ያንን ሁሉ በረሃ ለአንድ ኩሉ ዞሮቸውን በየበረሃ ዛፍ ስር አስጠግተው የነበራቸውን ሀብትና ልጆቻቸውን ጥለው የገቡት ክብራችንን መብታችን አሳልፈን አንሰጥም እንሰዋለን ብለው የተሰውቱም ለዛ ነው። በለኮስከው ሰዓት ለትንሽ ጊዜ እፎይ ያልክ መስሎ ሰውን ሁሉ የጨረስክ መስሎ ሌላ አዲስ ዙር እልቂትና ሞት ደግሰህ የወደሙትን ከተሞች አልገነባ፣ ያጣላውን ህዝብ አላስታረክ። ያንተ ተንኮል ምን እንደሆነ ተረድተነዋል። ሰው ይጣላል፣ ይታረቃል። አገር የሚመራ ሰው ደግሞ በጉልበት አይደለም፣ በእውቀት በልማት በአንድነት በፍቅር እንጂ ካርድ እየመዘዝክ የፈለከውን አገርና ህዝብን እስከ መጨረሻ ድረስ ማጨለም የሚችለውን የሃይማኖት ሳይቀር ካርዶች እየሳብክ እንደሆነ እንደምትስብም ተናግረን ነበረ። ዛሬ እየሳብክ እንደሆነ እየሰማን ነው። ይሄ ድራማ ግን ወይትም አይሄድልህም። ሃይማኖት ከድሮ የነበረ ነው። የፈለገ ቤተክርስቲያን ይግባ፣ የፈለገ መስጊድ ይግባ፣ የፈለገ ቡና ቤት ይግባ፣ የሚጠይቀው አንድ ፈጣሪ ነው። አብረን እንዴት እንኖራለን? በሐቅና በህግና ስርዓት እንዴት ተከባብረን አብረን ያለንን እየተለዋወጥ እዚች ዓለም ላይ ሌላ ዓለም እንደሚኖረው ያለውን እድገትና ቴክኖሎጂ ወደ ሀገራችን አስገብተን ህዝባችን እንዴት ብሎ እፎይ ብሎ ይኖራል ነው የኛ ጥያቄ። ያ አይደለም። ውስን ናችሁ፣ አገሪቱን እየዘረፋችሁ ህዝቡን እያስለቀሳችሁ እያስራባችሁ በየሸንተረሩና በየጫካው ላይ በቃሬዛ እየተሸከሙ እናቶች እየሞቱ ልጆች እየሞቱ በራብ በየከተማው ላይ ለማኝ አድርጋችሁ እናንተ ከሰማይ ፈጣሪ መኑ እንዳወረደላችሁ አንተና ያንተ አጨብጫቢዎች የምታደርጉት ይበቃናል። ካሁን በኋላ የምትጫወቱበት ህዝብ የለም፣ የምታታለው የለም። አንተና ላንተ እጅ የሚያጨበጭቡ የከተማ አብይ አህመድ ማለት ነው። አንተ አብይ አህመድ ነው። አብይ አህመድ ቦዞኔዎች ማድረግ የማይችሉ ወሬ ጫት ላይ የለመዱት አንዳንድ ቦታ ላይ የለመዱት ወሬ ወደ ሀገር አምጥተው ሀገር ምን እንደሆነች እንዴት እንደምትመራ እንኳን ችሎታ የሌላቸው አብሯቸው የነበሩትን በሙሉ ፈንቅለው ያወጡ ሀገርና ህዝብ ላይ አትጫወቱም። ብቻ ሀገር ጀግኖች አላት። ጫት ላይ እየተወራ ነው አሁን ሚሳኤል ተክለን ጨርሰናል የሚለው ምናልባት ማለት እንዳልከው እነ ብርሃኑ ካቋቋማቸው ካነጋገራቸው ያስታውቃሉ። ፊዚክሊም እንደዛ ማለት አስፈላጊ ባይሆንም የጫት ጉዳይ እንዳልከው እንደዛ መርቅ ነው የተናገሩት ነው ማለት እንችላለን። ተክለን ጨርሰናል ማለታቸው እነሱ እንዳሉት አሁን ኤርትራ አብዛኛው ኤርትራው ያለባቸው አካባቢዎች የታወቁ ናቸው። እነዚህ አካባቢዎች ለይተን ተክለናል ነው። ከካሜራ ውጭም ከሪኮርድ ውጭ እያወራን ነበረ።
ለይተን ለዚህ አካባቢ ይሄን ያክል ለዚህ አካባቢ ይሄን ያክል ብለን ጨርሰናል። እንደው ካስፈለገው እኮ ይሄ በአንድ ክረምት ወልደነው የምንከርም ህዝብ በአንድ ማጥፋት እንችላለን ነው እያሉ ያሉትና ይህንን ነው ዳይሬክትሊ መመለስ አለብህ የምለው። ምናልባት በጣም ጥሩ። እኔ በጣም ሌላ ቦታዎች ገባሁብህ። ይሄ ፈትነውታል ከዚህ በፊት ሶቪየት ጀነራሎችን ሳይቀር አከራይተው አምጥተው ገብተው ተማርከው ግማሾቻቸውን በሄሊኮፕተር ለማውጣት ፈትነው ሄሊኮፕተርን ወድቃ ብዙ ፈትነዋል። ሚሳኤሎች አይጨርሰንም። በዓለም ላይ ብዙ ውጊያ እኮ ተደርጓል። አሁን በቅርቡ ጋዛንም ብልህ አፍጋኒስታንም ብልህ ኢራቅም ብልህ ሊቢያም ብልህ የመንም ብልህ ምንም ቦታ መለኮስ ችለዋል። ማጥፋት ግን አልቻሉም እስካሁን ድረስ። ሶማሊያም ለራሱ ብልህ ይሄው የጦርነት ትጀምረዋለህ፣ መጨረሻው ግን በአንተ እጅ አይደለም እና እነሱ አሁን ሚሳኤል ሆስፒታሎችን እንደበድባለን፣ መብራት ኃይል ሄርጊጎ መብራት ኃይል ቦታ እንመታለን፣ ሐሊበት ሆስፒታል እንመታለን፣ ሌላ ቦታ እንመታለን፣ የወርቅ ፋብሪካም ያለውን እንመታለን። ሁሉ አቅደው ጨርሰዋል። እናወድማችኋለን ነው። እኛ ደግሞ የምንላቸው እንግሊዝ ከመጣ በኋላ ኤርትራ እንደ ትልቅ ሀገር ብዙ ቢሊዮኖች በዛን ሰዓት ዛሬ ትሪሊዮኖች የሚገመት ሀብት የነበራት ሀገር ዘርፈው ምን ብለው አውድመው ከዛ በኋላ ኃይለ ሥላሴ መጥቶ ጥባጥቤ ተጫውቶባት ሊያጠፉን አልቻሉም። እንደገና ከዜሮ ተንስተን በለለን ታንክ ሳይኖረን ምን ሳይኖረን በቁመህ ጠብቀኝ ነው የተጀመረው ውጊያው። መጨረሻ ላይ ግን ስንት ሺህ ሰራዊት ማርከን ያለ በቀል ያለ ህግ ድሰት ወደ ሀገራቸው እንዲሄዱ ተደርገው መጨረሻ ላይ ደግሞ ከኢትዮጵያ ስርዓት በተቆጣጠረው መንግስት እኛ አገር ነበርን፣ አገር ለመሆን እንፈልጋለን፣ እኛ ካሁን በኋላ ጦርነት ውስጥ አንገባም፣ ገንዘብ ነው ሁሉን ነገር የሚያደርገው፣ ኦኬ ሀገራችሁ ይሄውና ሪፈረንደም አድርጉ ተብሎ ዓለም ባየው ፀሐይ በሞቀው ነው ኤርትራ ሪፈረንደሟን አድርጋ በነፃነት የተለያየችው። አሁንም ደግሞ ኤርትራን ለመመለስ ከፈለጉ አገሪቱ የነሱ ያሉበት ሀገር ሰላም ያላት እድገት ያላት ህግና ስርዓት ያላት ቢሆን እነ ቡርኪና ፋሶን እኮ ያየን ነው እንደ ምሳሌ የምናመጣቸው ዛሬ አፍሪካ ላይ የማይመተውን ግምት ያደረጉ ሀገሮች ናቸው። ዛሬ አንድ ላይ አንድነት ፈጥረው መከላከያቸው፣ ሀብታቸው፣ ፓስፖርታቸው፣ ገንዘባቸው። ስለዚህ እኛ ከነሱ በጭንቅላትና በምን አናንስም ነበር። እዚህ ላይ ሁሉ ጊዜ የሴራ ፖለቲካ የሴራ አንድ ሰው ለመኖር የአንድ ሰው ስልጣን ለመጠበቅ ሲባል ስንት ሚሊዮን ኢትዮጵያዊ ነው ያለቀው? ቤት ይቁጠሩ። በየቦታው እጅ እየሰጡ ነው። አሁን ጦርነት ያለበት አካባቢ ኮሎኔል ገለዋል ብያለሁ። ኮሎኔሉን የገደሉት የራሱ ወታደሮች አጃቢዎች የራሱ የአብይ አህመድ ወታደሮች ለአብይ አህመድ ኮሎኔል ነው የገደሉት። ኮሎኔል ግርማ ይባላል። እና እጅ የሰጡም ብርሃኑ በቀለ የሚባል እጁን ሰጥቷል። ወደ ፋኖ ገብቷል። ስንት ቦታ ላይ ጦርነት የገባ ታዝበው ህዝብ እየደበደቡ ምን ይያሉ። አሁን አማራ ክልል ጦርነት የሌለበት ቦታ የለም። ሻውራ፣ ዳልጋ፣ ሽባ በረታ የሚባል ቦታ፣ ንፋስ መውጫ፣ ወልዲያ፣ ምብራቅ ደግሞ በጸለምቲ በኩል ህዝቡን 10400 የሚሆን አሁን አሳደዋል። ጦርነት ሊጀምሩ በዛ አካባቢ እንትን ይያል ነው። ወደዚህ ወደ ትግራይ የገባው ጦር ተቆርጧል። ይሄ ከኔ ወሰደው። በአየርፖርት እንዳይወጡ ማንኛውም ሚኒስትር የመንግስት ባለስልጣን ተከልክሏል። ወላ ባለሀብት ሳይቀር ታግዷል። ሰውየው ረብሻ ውስጥ ነው ያለው። ደልጊያ፣ ጎርጎራ የሚባል ዴራ፣ ፎጎራ ዛሬ ደግሞ ባህር ዳር ኃላፊዎች ያለበት ቦታ ተመቶ ብዙ ኃላፊዎች አልቀዋል። ሌላም ቦታ እንደዛ ተመቶ ኃላፊዎች አልቀዋል። በወሎ አካባቢ በሸዋ በሁሉ ቦታ ጦርነት ነው ያለው እና ጦሩ እጅ እየሰጠ ነው። በ300 በ400 ተበትኖ የሚያመልጠው ወደ 300 ክላሽ ጥቁር ክላሽ አንድ ቦታ ላይ ነው ከምረው የተቀበሉት። ስለዚህ ዛሬ ደግሞ አዲስ አሁን እነሱ የሚያወሩት ግራድ የሚባል ሚሳይሎች እንደገና ዙ 23 ከሱዳን ታጥቋል፣ ፋኖ በኃይለኛ እየታጠቀ ነው እያሉ የነሱ ሚዲያዎች እየተጫጩ ነው። ታዲያ ሰው ቤት እሳት እያነደድክ አንተን ቤት እሳት የሚያጠፋ ማንም ሰው የለም። ሁሉም በመሰሉ ነው የምታገኘው።
ስለዚህ የጅቡቲ መንግስት ጎሮሮውን አንቆታል ከግብጽ ጋር ሆኖ አሁን ደግሞ ግብጽ ጋር ሆነን አባይን እናለማለን አለች ግብጽ ብዙ ወሬ ነው ያለው ስለዚህ ይሄ አንድ ቅዳሜ የቀረው ነው ዛሬ ፋኖ ትግራይ አማራም ኤርትራም አፋርም ሶማሌም ሌላም የዚህ ስርዓት አካሄድ አንድ ሰው ፈላጭ ቆራጭነት ሰው መሮታል አሁን እኔ የምለው የትግራይ ኃይሎች የኤርትራ ሚሳኤል ጨርሸላለው ሚሳኤሎች ተክሏል እመታለሁ አደርጋለሁ ዛሬ አለ መፈከር የጀመረው በመጀመሪያ ለመለማመጥና እንዲዘጋጅ ሰውን ለማታለል ሞከረ ማንንም የሚታለልት የለም ያ ስራን ስራ አሉኛ ካንተ ምንም እንፈልገው ነገር የለንም ስራን ስራ የተበደለ ካለ ግን ያንተና የነሱ ጉዳይ ነው አትደራደር አላልነህ ማለት አሁን ትግራይ ህዝብና የኤርትራ ህዝብ ለምን አንድ ህዝብ ነው ለምን አይገናኝም የአፋርና የኤርትራ ህዝብ ለምን አይገናኝም ምንድነው ችግሩ ቢገናኝ ራሱን ስለማይተማመን አፍኖ እሱ በፈለጋት ፕሬዝዳንት እሱ ለመሆን ክልሎቹን ለማውደም ያለንን ስንት አመት መስዋዕት የከፈልንበትን ፌደራሊዝም አው በክልል በቋንቋችን በባህላችን በስርዓታችን እንገዛለን ብሎ የተሰውለትን አሁን እሱ መጥቶ ያንን መስዋዕት የተሰውለትን በሙሉ ረጋግጦ እንደፈለገ ለማድረግ አጫርሶን ድራማውን ጀመረ አይሆንም ነው ምንለው እኛም ሰዎች ነን የ9 ወሮች ልጆች ነን አንተ ባንኩንም ታንኩንም አየሩንም ተቀብለሃል ሰው ግን የለህም አላማም የለህም ልታሸንፈን አትችልም ዛሬ ተበግሰናል እኛ ስንት ኃይል ነው ትግራይ ያለው የኛ ኃይሎች ማለት ኤርትራው ስንት ኃይል ነው ያለው አፋሮች በጣም በብዛት እየሰለጠነ እየታጠቀ የሰላም ኃይል ናቸው አንተ እንደምትለው ሽፍቶች አይደሉም አገር ለማውደም አገር ለማፍረስ አይደለም ህዝብና አገር ለመታደግ የወጡ ኩብር ህይወታቸው መስዋዕት ለማድረግ የወጡ የህዝብ ልጆች በጊዜ የነቁ ናቸው እኛ አሁንም እናስተላልፈው የትግራይ ወጣቶች ወንድምህን ገሎ ላንተ ጥሩ ሊያደርግልህ ነው ወይ አገርህን አውድሞ ላንተ ጥሩ ሊያደርግልህ ነው ወይ ይመሰልህን አክብሮ አንተው ትታገል ነበር እዛ ህግና ስርዓት የትግራይ ህዝብ ዛሬ አይደለም እኮ ለመሳፍንቶቹም አልተገዛም ስለዚህ አሁን የሚደግስልህ ወንድምህን ካረደ በኋላ ሊያርድህ እንደሆነ መረዳት አለበት እሾህም በእሾህ እንደሚባለው አንተ የትግራይን ኃይል እነሱ መዋጋት ስለማይችሉ ወንድምህን እንድትወጋ ብለው ነው አንተ ታዲያ ለምን ትሞኛለህ ሰው አይደለም ያለውን አታይም የሚሆነው ከኛ ተስማ እኛ ፖለቲካ ምናምን አይደለም ያለውን ሀቅ ነው የምንነግረው ወድ ወረደ ሰው ነው ነገ ይሞታል ትግራይ ሀገር ነች ትቀጥላለች አንተ ለዛች ሀገር እንድትቀጥል ምን አድርገሃል ተደራድረህ እንቢ ያለው ነገር አለ ጦርነት ውስጥ ምን አይነት ድርድር ነው የሚካሄድ ምን አይነት ዲሞክራሲ ነው እሱ ለራሱ ሉጋሙን ይዞ ፌደራል ነኝ ብሎ ባጀቱ በሱ ሌላም በሱ ዛሬ ነዳጅ ተከልክላችሁ እኮ በኮንትሮባንድ ነው መግባት ያዘው ትግራይ ኦኬ ለመንግስት ይከልከል ህዝቡስ ምን አደረገ ወይት ይሄድ ካገሩ 8 ሚሊዮን ህዝብ ወይት ነው የሚሰደደው መዛው ያለበት ከተማ ላይ መኖር የታገደ ህዝብ ነው ወይትም የመን ላይ ጦርነት ይሄ ሁሉ ጦርነት ይያለ በአደንና በሁዴዳ በተለያየ አካባቢ እየወረደ ወደ ትዕዝ ሌላ ተቃዋሚዎች ነው ያሉት ወደ ሰንዓ ሌላ መንግስት ነው ያለው ከማህራ ከተለያዩ ቦታ እየወረደ ያልፋል የህዝብ ንብረት የሚነካ የለም ነዳጅ ያልፋል ብርም አንድ ላይ ይሰራሉ ጦርነት ብዙ እንደማያዋጣቸው አቆ ተፋጠው ቁጭ ብለዋል ያው መጨረሻ ወደ ድርድር ለመምጣት አንተ ግን እየገዛ ወድ ወረደ በየሰዓቱ እየጠራው እየመጣ እኔ ያልኩህን አድርግ እከረን በቂም አትገዛም እኮ ሀገር ለማን ነው ቂም ትይዘው አንተ ያለውን መብት እኮ አለው ያ ደብረጽዮን እዛች ሀገር ላይ እንዳውም አንተ ምንም አላደረክም ተዋክቶ ለዚህ ህዝብ ነው ተዋርዶ የመጣው ደብረጽዮን ለመኖር ከፈለገና ተንደላቆ ለመኖር ከፈለገ ትግራይን ጥሎ በሱዳን ወይ በአንድ በኩል ወጥቶ አሜሪካ ሌላ ቦታ መኖር አይችልም እንዴ አንተ በጂ ያስከውን ለሱ ይጠፋዋል ያጣል አይደለም ሰው አላማ አለው በውሸት ግን ትግራይ ላይ ለመኖር ትግራይ ምንድነው ኒውዮርክ ነች እንዴ ዝግትግት አድርጋሃት እዛ ላይ እነሱ
እንደ አምጣለ ጌታቸው ረዳ ሸራቶን ላይ አንድ ጥብስ በ16 ሺህ የሚበላበት ቦታ ላይ ተንደላቀው አይደለም ያሉት። እገላችኋለሁ ያልክ አለን፣ ተዘጋጅተናል። ሞት የሚመጣው ከፈጣሪ ነው። ሞቱን ፈርተን ህዝባችንን ትተን አንሸሽም። ይሄን ነው መልሱ። ያልከውን ፈጽም። ተወያይተናል፣ መስዋዕት ከፍለለታል። ዓለም ባለበት ተደራድረን የፕሪቶሪያ ውል አለ፣ ፈጽም። አልፈጽምም። ታዲያ አንተ ብስል ሌላው ሞኝ እንዴት ይሆናል? ኤርትራ አይደለም ሸይጣን ጋራም ይዋሃዳሉ፣ ራሳቸውን ለማዳን ሀገራቸውን ለማዳን። ምን አዲስ ነገር ሆነ? ዓለም ላይ ሁሉ የሚሰራ ነው። አንተ አንጻራቸው ሆንኩ፣ እንደ ወንድም አቀረብካቸው፣ አነጋገርካቸው። ስታቀርባቸው እከሌን አጠፋለሁ፣ የከሌን ባህር ቀማለሁ፣ የከሌን ሰው ካንተ ጋር አንተ እንዳበድከው አያብድም። ምን አገባቸው እነሱ ስለ ሌላ ሀገር ባህር፣ ስለ ትግራይ ህዝብና ስለ ትግራይ ሀብት፣ ህዝቡን እንዴት አደራጅተው ዩኒቨርሲቲያቸውን እንዴት እንደሚከፍቱ። ይሄ ነው አፋር ክልል አንድ ሆስፒታል የሌለበት ኮሪደር አደረኩላችሁ እያልክ ከየሀብታሙ አዋጡ እየተባለ ከየቦታው የብልጽግና ድጋፍ አንዴ የኮሪደር ድጋፍ እየተባለ የሚበላው የሌለውን አፋር ፍየል እየተቀማ ነው እኮ ድራማ የምትጫወት። ሆስፒታል ይቀድማል ወይስ ኮሪደር? ኮሪደር ብቻ አይደለም። ቆይ እኔ ወደ አፋር እንመለሳለን። እኔ ሌላ ጥያቄም አለኝ። ለምንድን ነው ብልጽግና አብይ አህመድን ብለን መጥራት እንችላለን የሚንጫጫው? ታዲያ አሁን ሚዲያዎቹ እያሉት ያለው ቅድም ማለት የራሳቸውን ኮሎኔል ገደሉ አልከኝ እንጂ በባህር ዳር አካባቢ ቦታዎች ተቆጣጥረናል፣ እያንዳንዱ እጁን እየሰጠ ነው ምናምን እያሉ ነው። ቅድም የነገርከኝ ግን ምንድነው የነገርከኝ? ባህር ዳር ብቻ ሳይሆን እያንዳንዱ ሸዋም፣ ጎጃምም፣ ወሎም ጎንደርም ፋኖ በደንብ አድማሱን እያሰፋ እየሄደ እንደሆነ ነው የነገርከኝ። ይህንን እየሆነ ባለበት ወቅት እንደዛ መንጫጫት፣ እንደዛ መጎረር አይተዋል። ልዩ ዘመቻ አዘጋጅተናል ይላሉ። እንደውም ከሶማሌ ጫፍ እስከ ምጽዋ እንጠብቃቸዋለን። የአፍሪካ ቀንድ ህዝቦች እንኳን ደስ ያላችሁ ምናምን እያለ ነበር። አፍሪካ ይቅርና ኢትዮጵያ መጠበቅ ያልቻለ ሰው እንዲህ እንዲንጫጫ ያደረገው ምንድን ነው የሚለው ነው እኔ በደንብ ህዝቡ እንዲያውቀው የምፈልገው። አንደኛ ጥያቄ ይህንን ያዝልኝ። ሁለተኛ ወደ አፋር መሄድ ካለብን የአፋር ጥያቄ ምን መሰለህ? ይህንን ጥያቄ ቅድም የጠየቁ የሚያንጫጫው ምክንያት እንዳትረሳና አፋር ለምሳሌ ቢሾፍቱ ላይ በ10 ቢሊዮን ዶላር ኤርፖርት እየሰራ ነው። አምቦ ላይ በ10 ቢሊዮኖች የሚቆጠር አውጥቼ የጥይት ፋብሪካ እየሰራ ነው ብለዋል። ሸዋ ላይ እንደዛ የጥይት ፋብሪካ እየሰራ ነው። ሶማሌ ላይ የማዳበሪያ ፋብሪካ እየሰራ ነው። ኮሪደር የሚባልም እዚህም እዛም አለ፣ ብር እንትን ማድረጊያ ነው። አንድ ሪፈራል ሆስፒታል ለአፋር እንዴት አጣ የሚለው ጥያቄ የአፋር ህዝብን እየመራን ነው የሚሉ ሰዎች ቢያንስ አንዱን ፕሮግራም አቁምና አንዱን ፕሮጀክት አቁምና አንድ ሪፈራል ሆስፒታል ለአፋር ስላለት ብለው መጠየቅ እንዴት አልቻሉም? ህዝቡስ ይህንን እንዴት አልገባው አለ? ይሄ ነው ጥያቄ አፋር። በጣም ጥሩ ጥያቄ ነው። ለመጀመሪያው መልስ እንትን ልበልህ፣ የሚያንጫጫው ጉዳዩ እንዳከተመ እያየ ነው እና እሱ አንድ ጊዜ የተናገረው አለ። የኢትዮጵያ ህዝብ ሾርት ሚሞሪ ነው ብሎ ለራሱ ህዝቡን ሁሉ ጊዜ ነው የሚሳደበው። አሁንም የኦሮሞን ህዝብ በደንብ አድርጎ መግረፍ ያስፈልገዋል ምናምን እያለ በጉልበትና ሀገርና ህዝብ ሰብአዊነት ያለው ሰው አይደለም። ከአንድ ፕሮፌሰር ጋር ሲናገር የኦሮሞን ህዝብ አስረህ መግረፍ ያስፈልጋል፣ በዚህ ላይ ነው መስራት ያለብን ምናምን እያለ የሚዝት ሰው ነው እና የንቀቱ ንቀት አማራን በሙሉ ለቆ ኦሮሚያን ለቆ ሶማሌን ለቆ ወደ ሰሜን በጣም አስጊ እነዚህ ናቸው፣ ወደ እነዛ ገብስ ናቸው በፊት እንዳለው እንትን ለማለት ወደዚህ ሲያዘምት ብዙ ቦታዎች ናቸው የተቆጣጠሩት የተያዙት። በቀደም ደግሞ ሄደው በሰሜን ቢላዋ ይዘው እየመጡልን ነውና ኦሮሞዎች አንድ ሆናችሁ ስልጣኑ ምናምን። ለኦሮሞ ምን አደረገለት? እየገደለው ነው። ለምን የኦሮሞ ህዝብ ሪፈረንደም ይደረግና ከፈለክ ኢትዮጵያዊውን ካልፈለክ ተገንጠል ምንድነው ጥያቄ ብሎ ለምን አይጠይቀውም? ህዝቡ
እሱ በፈለገው ነው። አንድ ሰው በፈለገው ነው። ወደ 70 ሚሊዮን የሚሆነውን ህዝብ እየረገጠ እየጨፈለቀ ስንት መስዋዕትነት ከፍለው ነው በአቋራጭ ገብቶ እሱ ይሄን ህዝቡን ጉድ ያደረገው። ዳፋው ለሙሉ ኢትዮጵያ ነው የተረፈው፣ ለሙሉ ኢትዮጵያ ሳይሆን ለአፍሪካ ቀንድ ሁሉ። ስለዚህ የሚንጫጫው አልቋል፣ አክትሟል። ሻዕቢያ የትግራይ ኃይሎች ፈከራ የላቸውም። ለምን ብትል ሲታነጹ ትግል ውስጥ ነው የታነጹት። ዲሲፕሊን አለ፣ ጥያቄ መጠየቅም ኃላፊነት ምን እንደሆነም ያውቃሉ። የትግል አካሄዱና ብስለቱንም ስላላቸው ምንም ድምፅ አጣ። የሱ መረጃ ሁሉ የሚያመጡት ፌክ ነው። ከሚገርምህ እነዚህ ኃይሎች ፌክ መረጃ ያሰራጫሉ። የነሱ በአፍሪካ ቀንድ የመረጃ መርበባቸው በጣም ኃይለኛና ጠንካራ፣ በአፍሪካ ቀንድ የተሻለ የደህንነት መርበብ ያላቸው ናቸው። አብይ አህመድ ስንት ግራም ሰገራ እንደወጣ ያውቃሉ። ይሄ ለጃሃራ ለማለት አይደለም። አብይ አህመድ ምንም የሰራው ነገር የለውም መሰለው። ለምን መሰለው? ደርግ እንደዚህ ነበረ፣ በእንደዛ ነበረ። አሁን እኔ በሰው ጋጋታ በብረት ጋጋታ መለስ ነፍሱን ይማረው ሰርቶ የሄደው ያካበተው ከዛም ከዚህም አንድ ቻይና ጋራ እየተቧጨቀ፣ አንድ አሜሪካ ጋራ እየተቧጨቀ፣ አንድ አውሮፓ ጋራ፣ አንድ ራሻ ጋራ የገነባውን በየቦታው ኢንዱስትሪ ፓርኮችን ምናምን ያስገባቸውን ሀብታሞች አድቆ ዛሬ የአንድ ትንሽ ሀገር የኢትዮጵያ አንድ ደሴት ማታከል ሀገር ሂሜዲቲ ሱዳን ውስጥ እየተመታ ስለሆነ ያንን ጫና ለማፍረስ የማያዋጣው ጦርነት የሆነ ግባ ተብሎ ታዞ ህዝቡንና ሀገሪቱን ለማውደም እየገባ እንደሆነ ያውቃል። ስለዚህ አልገባም ካለ አከተመ ማለት ነው፣ ከገባም አከተመ ማለት ነው። አሁን ህዝቡን ለማደናገር ባህር የኢትዮጵያ ህዝብ ልብ ግዛ፣ ባህር ኤርትራ ብቻ ያላት ዓለም ሁሉ አለው። ባህር የሌለው ሀገር ደግሞ ኢትዮጵያ ብቻ ያለች ብዙ ሀገሮች አሉ። ኢትዮጵያ የምድር ገነት ነው የምላት። ግን የሚያስብላት ጥሩ መሪ፣ ህዝቡ ደግሞ ከመናናቅ ወጥቶ ቁጭ ብሎ ተወያይቶ አንድ ላይ ለሀገሪቱና ለህዝቡ የሚያገለግል አገልጋይ የሆነ መንግስት ለማድረግ አልቻለም። ሁሉም ይመጣል የራሱን ጀሌዎች ስቦ ህዝቡን መቀጥቀጥ ነው። ራበኝ ትቀጥቀጣለህ፣ ጠማኝ ትቀጥቀጣለህ፣ አመመኝ ትቀጥቀጣለህ፣ ህግ አጣሁ ትቀጥቀጣለህ፣ ገንዘብህን ትቀማለህ። ህግ አልባ ለሱ ተንበርክከህ እሱ ተገዥ ከሆንክ ትኖራለህ። እንደዚህ እያደረገ አሁን የሚንጫጫው 0 ሰዓት ላይ ነው ያለው። እና እኔ የምለው ፈጥናችሁ ማስታጠቅ አለባችሁ፣ መታጠቅ አለባችሁ። ጽምደው ባስቸኳይ ኤመርጀንሲ የሆነ ስርሒት መሰራት አለበት። አብይ አንድ ነገር ይፈትናል አይፈትንም ብላችሁ እንዳትዘናጉ። ኃይለኛ የሆነ ጦርነት ለ2 ቀን ነው የሚፈጀው፣ 3 ቀን ነው የሚፈጀው፣ ከዛ በላይ አይፈጅም። ይከፍታል በብረት ጋጋታ፣ በሚሳኤልም ይሁን በከባድ ብረትም ይሁን ኢማራት ሶማሊያ ላይ ሰብስባ የነበረችው መጣያ ያጣቸውን ሁሉ ለሱ ነው የሰጠችው። ዛሬ አሁን የሰማሁት ከደርግ የቀሩትን ቦምቦች እየተጠቀመ ነው አማራ ክልል ላይ እና ይጠቀማል። እንደምትጠቀመም አውቀን እኛም አውቀናል፣ ጉድጓድ ምሰናል አለች። ምንም ነገር ታደርጋለህ፣ ምንም ከተጠያቂነት አታመልጥም። የባስ መሽነቆውን ራስ ላይ ያተረርክ ነው እንጂ መውጫ አይሆንም። አሁን ደግሞ ኤርትራ ጋር ይታረቃሉ ቢል የኤርትራ ህዝብ አይቀበልም፣ የትግራይ ህዝብ አይቀበልም፣ የአፋርም ህዝብ አይቀበልም። አብይ አህመድ ወንበር ላይ ሆኖ በሰላም እናድራለን እስከሚፈረጥም ጊዜ እንሰጣለን የሚባል ቋንቋ ስለሆነ ማንም የሚቀበለው ሰው የለም። ዛሬ ጦርነቱን አንተ አቆማለሁ ብትል ታጋዮቹም በአካባቢ ያሉትም አያቆሙትም። ሶማሌ በደንብ ታውቃለች፣ ሱዳንም በደንብ ታውቃለች፣ ኬንያም ታውቃለች፣ ኤርትራም ታውቃለች። ጎረቤቶቹ እንኳን አላምጠው ነው የተፉ። ስለዚህ አንተ ለማቆም ብትፈልግም ጦርነቱን አይቆምም። አንድ ይሄን በደንብ አድርገህ 4 ነጥብ አድርገህ መውሰድ አለበት። ሁለተኛ ደግሞ ሰብአዊነት ኑሮ ብትለቅ በጣም ጥሩ ነበር። እንደ መንግስቱ ኃይለማርያም ሰብአዊነት ኑሮ የለህም ብንልህም አትሰማም። ግን ለነገሩ ለታሪክ ይቅር ልቀቅ ነው የምንለው። በሰላም ልቀቅ። ፓርላማው ላይ ነው፣ የሀገር ሽማግሌዎች ነው፣ የሃይማኖት መሪዎች ነው፣ ሰብስበህ አስረክባቸው። የኢትዮጵያ ህዝብ ለራሱ ወይ አንድ ሆነን እንቀጥላለን ያዋጣናል፣
ወይቻ ሀገር አንድ ሆና ይሄው እየተቋሰለች ነው። ሁሉም ባለ ሀብት ነው ያለውን አምላክ የሰጠውን ያለበትን ቦታ ይብላ ቀኝ ያርግለት ብላችሁ ሁሉም ደግሞ እስቲ ጎረቤት ሆኖ ደግሞ ይፈታተን። አንድ ሆኖ ካልተቻለ ተፋት ባልና ሚስት እኮ አንድ ላይ ይቆያሉ። ካልተስማሙ ተፋተው ደግሞ ይፈተናል። ተረዳ እና ዘላለም አልፈታሽም አላበላሽም አላጠጣሽም እገልይ ቀጥቅጥሻለሁ እወቅጥሻለሁ አትወልጅም ላሳደግም አልፈልግም ልጅም አልፈልግም ማለት እንዳንተ ፍላጎት አይደለም ሰው ነው ሌላው። ስለዚህ ይሄ ያ ጉዳይ እዚህ ይቀርና የአፋርን ጉዳይ ከሆነ አሁንም ደጋግሜ ይላለሁ እኛ ፈጣሪ ሲፈጥረን ሰው ነው የፈጠረ። በ9 ወር ነው የተወለድነው። የሱ አያቶች 4 ኪሎ የነበሩት መሪዎች ያወረዱብን ዳፋ እስካሁን ድረስ አልለቀቀንም። እንደ ህዝብም ሆነን አልተራባንም። አንድ አልተማርንም። ሁለት ችግረኞች አድርገው በዛ ይንቁናል። ስለሚንቁን አልቀን ደግሞ የራሱ ቋንቋና የራሱን እሱ እንደሚፈልገው የፈለገውን ለማስፈር ጆኖሳይድ እያደረገን ነው። እሱም እስማኤል ዑመር ጌሌም ተስማምተው ሁለታቸውም እንካፈላለን እቺ መሬትና እንጨርሳቸው ነው በሚል ነው። እኛ ደግሞ አናልቅም። ድሮ ነበር እንጂ ቶሎ ንቁ ህዝብ ነው ህዝባችን። ትምህርት ባይማርም ዛሬ ካንተ ምንም ነገር የምንጠብቀው ጥሩ ነገር የለም። ከቻልክ ያንተና ያንተ ተላላኪዎች ይዘህ አካባቢያችን ልቀቅልን። አያለቅም ካልክ እናስለቅቃለን። በዚሁ ምልከው መልእክት ለአፋር ብልጽግና ጊዜው አልመሸም። የመጨረሻ መልእክቴና ማስጠንቀቂያ ነው መልከው። እንዋጋለን ብትሉ ለመዋጋት ነው እኛ የታጠቅነው። መስዋዕት ለመክፈል ለዚህ ህዝብ ዝግጁ ሆነን ነው። ከሞቆ ቤታቸው ወጥተው ከትምህርት ቤታቸው ደፍተራቸውን ጥለው አባቶቻቸው ትናንትና በማያገባቸው ጦርነት አስገብተህ ከጨረስክ በኋላ ስንት ሰው ነው የሞተው? ምን አይነት ንብረት ነው የወደመው? መሰረተ ልማት የወደሙትን ልገንባ ለራሴም አልችልም ለዓለም የለም። በጣም ትንቀናለህ አብይ አህመድ። አንተ የምትልቀን ከፈጣሪ ወረደብን ሳይሆን አያቶችህ ያደረሱብን ነው። ከኛ ውስጥ አድርጋችሁ ለካርታ ከአሰብ ወደብ የኢትዮጵያ ነው ትላለህ። የኛ ነው፣ ኢትዮጵያ አይደለም፣ የኛ ነው ወደብ። ጅቡቲም አሰብም ወላ ሌላም የኛ ነው። እኛን ጠልተህ የኢትዮጵያ ነው የጋራ ነው የኛ ነው ማለት እንዳይችሉ አድርጌ አሁን በአለም ላይ ሌላ ተቀባይነት ስለሌለ በድራማ አፋሮችን አስቀድሜ አስጨርሼ ከዛ በኋላ እኔ የፈለኩትን ንጉስ ሆናለሁ ባህር ወር እቆጣጠራለሁ። እኛ ቤታችን ውስጥ እስካሁን ድረስ ሰላም አላገኘንም። ልጆቻችን እየሞቱ ነው፣ ሀብታችን እየተዘመተ ነው። ዛሬ የንጉድ የሚባል 6ኛው ዞን ምርጫ እንዳይካሄድበት ተብሎ በእስማኤል ዑመር ጌሌ በተሰጠው ትዕዛዝ ምርጫው ተቋርጧል። ስለዚህ እኛ ያንተን ድራማ ድሮ ነው የነቃንበት። አሁንም ብትልቀን እኛ ምንም ለራሱ የተናቀሰው ሰው ይንቃል። መሬት ሊሰጠው ማለት ነው አሁን እስማኤል ዑመር ጌሌ። አዎ የአፋር መሬት ሊሰጠው 800 ኪሎ ሜትር ከጅጅጋ ጀምረህ ያለውን መሬት በሙሉ በታሪክ መጽሐፎች አሉ። ትናንትና አይደለም የተፈጠረው። ትናንትና 1946 ነው ከድሬዳዋ ያወጣቸው። ስለዚህ ዛሬ ድሬዳዋ ላይ እሱና ኢሳ ይባላሉ። ሌላ እኛ አንድ ነገር አሁንም እላለሁ ያለውን ህዝብ ክርስቲያንም ይሁን እስላምም ይሁን ኦሮሞም ይሁን አማራም ይሁን ትግራይም ይሁን አገራችን ላይ ያሉ የወለዱ የከበዱ በኃይለ ሥላሴ ጊዜ መጥተው የሰፈሩ አይሄዱ አገራቸው። የአገሪቱ ማንነት ግን የአፋር መሬት ነው። ስንዝር መሬት አንተውም። ስንዝር ብናልቅም እቺን አብይ በደንብ አድርገህ ስማት። ስንዝር ትገነባለህ እናፈርሳለን፣ ትታኮሳለህ እንዋጋለን። አበደን እረፍት ታገኛለህ ማለት ዘበት ነው። የኛ ደግሞ ታሪካችን ተደብቆ እንጂ ህንድ ላይ እንዴት ነበሩ ሌላም ቦታ እንደ የኢትዮጵያ ታሪክ ነው እያልክ እዚህ የምትዘረዝርልን የማን ታሪክ እንደሆነ አባቶቻችን እስከ የመን ድረስ እስከ ሞሮኮ ድረስ እስከ ሌላ ሀገር ሄደው ምን እንደሰሩ ምን አይነት ህዝብ እንደነበሩ እናውቃለን። ዛሬም ያ ህዝብ ነን።